ትዳርን አትፍሩ እኛ ምንም ነገር ይዘን አይደለም እጃችን ላይ ኖሮ አይደለም ዱዓ አደረግን አላህ መለሰልን እና ህይወት እኛ አሁን ላይ ምን ኖሮ ህይወት ወላሂ ነው ምልሽ ከዚህ በፊት የሚኖሩ ባለትዳሮች ህይወት ነው የሚመስለው ምንም የጎደለብን ነገር የለም በቃኛ ሐላሉን መርጠን ገባን ሐላል የሆነ ርዝቅ ሰጠን ሁሉን ነገር ተሟላልን ማለት ነው አልহামዱሊላህ ለዛ ትዳር እንዳትፈሩ በይ እንቀናል እኔ በጣም እንደኔ ተጨነቀ ሰው አልነበረም እስኪ አልፈ ድረስ ማለት ልክ ይዞኝ ስንወጣ ሳታ በጣም እስከንወጣ ነው ሲገባ ደግሞ ወይኔ ልጅ ነው ምናምን ሰው ማለት ጀመረ ማለት በጣም ልጅ እኮ ነው ምናምን በቃ ያ ፓርት አለ የሚሰማሽ ስሜት አለ እስኪመጣ ወቅቱ ነው የጠበቁት ምናምን ከዛ ሲመጣ ደግሞ ወይኔ ልጅ ነው ምናምን ማለት ጀመሩ ከዛ ምን አገባኝ እኔ ዘኸኝ ጣልቻ ፏልን ኪቆረስም ምናምን ቀለባታችን አደረግን ከዛ ይዘኸኝ ጣ ያልኩኝ በቃ ይዘኝ ወጣ ማለት ህይወቴ ነው ብቻ መተነፈሳት እስትንፋሴ እሱ ትዳር እንዴ የዱንያ ጀነት ልበለው የዱንያ ጀነት ለኔ የዱንያ ጀነት ከበፊቱና ካሁኑ ብትኝ አሁን ላይ ነው መመርጠው አሁን ላይ ያለው ህይወት በቃ ሐላልም ስለሆነ ሁሉም ነገር አሰደሽ በፈለኩበት ሰዓት አገኘዋለሁ ከጎኔ ነው በሁሉም ነገር እርስ በርስ መደጋገፍን ሁሉም ነገር አንድ ላይ ስለምንለው ከበፊቱ ይልቅ ያሁን አላለው ትዳር ላይ ያለው ትዳር ላይ ብዙ ደስ የሚል ነገር አለው ማለት ከበፊቱ አስተሳሰብሽም ይቀየራልና ብቻ ትዳር ደስ ይላል ትዳር የሚያስፈራ ነገር የለው ምንድነው ትዳርን ስናስብ የሚያስፈራ ነገር ይሄ ምን ይዤ ወይ ደግሞ ትዳር ውስጥ ከገባው ኋላ አቃጠላለሁ ምናምን የሚባል ነገር ነው ሰዎች በብዛት የሚፈሩትና እኔ እስካሁን ድረስ እሱን አላቃጠልኩትም ግን አይ እስካሁን አላቃጠልኩትም ግን እንደ ሀቅ ትዳርን የሚፈሩ ሰዎች ትዳር እንደፍረው ቢገቡ ላደኝ ምን ይዤ ምናምን እንደሚሉት ቅድም እንዳልኩሽ ኢነመል አዕማሉ ቢንያ ንያ ካለሽ ወይም ምኞት ካለሽ አሳኪ የሆነ ፈጣሪ አለ እና ሁሉን ነገር ያሳካልናል አንቺ ብቻ ልሽን ከፍ አድርገሽ ጸሎት ማድረግ ወይ ዱዓ ማድረግ ነው ያው ስንጀምረው እኛም እኮ ፈርተናል የሚያስፈራ ነገር አለው ግን ደፍረሽ ካልገባሽበት ደግሞ እንትን ነው በቃ ሁሌ እየፈራሹ ከሄድሽ ከመጨረሻ አይኖርም ማለት ነው ያው ለሚፈሩ ሰዎች ደግሞ አትፍሩ ነው አንዴ ወስናችሁበት ከገባችሁ በኋላ ቀላል ነው እስከዝገባ ያለው ነገር ነው የሚከብደው ለኔ አንደኛ ነች በቃ በጣም የምታስብልኝ የምትሳሳልኝ ሚስት ነች ጀግና ወንድ ነው ለኔ ምንም አይነት ቃል የለኝም ምንድነው አንድ ሴት የሚያስፈልጋት ህይወቷ ላይ የሚያስፈልጋት አይነት ወንድ ከሚባሉት ውስጥ አንዱ እሱ ለኔ ነው እና የሆነ ህይወት በጨለመብሽ ሰዓት የምታገኘው አይነት አላ ለኔ ህይወቴ አባቴ ነበር እሱም ህይወቴ ነው ግን ይበልጥ ደግሞ የሚይዘው የነበረው አባቴ ነበር አባቴን ሳጠው ደግሞ አላህ አባትሽን አተሻል እና የተሻለውን ሰው ልክልሻለሁ ብሎ የሰጠኝ አይነት የኔ የአላህ ስጦቴ ካለ የተሰጠኝ ውድ ስጦቴ ነውና ለኔ የሚለይብኝ ባል አላህ ሀያትን ያቆይልኝ